ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶችን እናስቀድማለን። በትግራይ የፖለቲካ መድረክ ላይ ለወራት ሲብላላ የቆየው የጊዜያዊ አስተዳደሩና የህወሓት የስልጣን ሽኩቻ ወደ ለየለት ፍጥጫና መዋቅራዊ መፈራረስ መሸጋገሩ ተነገረ። የጀነራል ታደሰ ወረደ የስልጣን ዘመን መራዘምን ተከትሎ በመቀሌ የተከሰተው ይፋዊ የኃይል አስተላለፍ ለውጥ ክልሉን ዳግም ወደማይታወቅ የፖለቲካ ቀውስ ውስጥ ሊከተው ከጫፍ ተቃርቧል። በሹመትና በስንብት የታጀበው የሁለቱ ኃይሎች ሽኩቻም ህወሓት በክልሉ የነበረውን የበላይነት ጥያቄ ውስጥ የከተተ ክስተት ሆኗል። ተጨማሪውን ይዘናል። የአብይ አህመድ ተላላኪ አረጋ ከበደ በአማራ ክልል የሚደረገውን ምርጫ አጣብቂኝ ውስጥ መግባቱን አመነ። በዚህ አንድ ወር ውስጥ አገዛዙ ለመልሶ ማጥቃት መዘጋጀቱን የገለጸው የብአዴን ቁንጮ አሁንም ጦርነቱን በመፍትሄነት አስቀምጧል። የአረጋ ከበደ ዛቻ ሰሞኑን አገዛዙ የደረሰበትን ተከታታይ ሽንፈት ተከትሎ ለማጽናኛነት የቀረበ ምላሽ ነው ተብሏል። ዝርዝሩን ይዘናል። በኦሮሚያ ክልል በአማራ ተወላጆች ላይ የሚፈጸመው ግፍና መፈናቀል በመንግስታዊ መዋቅር የሚታገዝ ስልታዊ ጥቃት መሆኑ ተገለጸ። በተለይም በምዕራብ ኦሮሚያ ኖኖ ወረዳና በምስራቅ ወለጋ አካባቢዎች የቀጠለው አሰቃቂ ጭፍጨፋ አማራው ራሱን ችሎ በፖለቲካና በማህበራዊ ጉልበት ካልቆመ በስተቀር የመጥፋት አደጋው ከደጃፉ መድረሱን ያመላከተ ነው ተብሏል። ተቋማዊ ዝምታና የአገዛዙ ሰራዊት የጥፋት እርዳታ የታከለበት ይሰቆቃ ዓለም አቀፍ የሰብአዊ መብት ተሟጋቾችና ተቋማት አስቸኳይ ትኩረት እንዲሰጡበት የሚጠይቅ ወቅታዊና አሳሳቢ ጉዳይ ሆኗል። መረጃውን ይዘናል። በቤንሻንጉል ጉሙዝ ክልል በመተከል ግልገል በለስ ማረሚያ ቤት በተከፈተ ጥቃት በትንሹ 7 ሰዎች መገደላቸው ተነገረ። ጥቃቱ የተከፈተው ታጣቂዎች ማረሚያ ቤቱን ሰብረው ለመግባትና እስረኞችን ለማስለቀቅ ከሞከሩ በኋላ ነው ተብሏል። ታጣቂዎቹም ግልገል በለስ ሙሉ ከተማዋን በመክበብ ጥቃት እንደከፈቱም ተነግሯል። ታደምጡታላችሁ። የብልጽግናው አገዛዝ በሱዳን የውስጥ ጉዳይ ጣልቃ በመግባት የተባበሩት አረብ ኤሚሬቶችን ስውር አጀንዳ በቀጠናው ያስፈጸመ መሆኑን ቢቢሲ አፍሪካና ፍራንስ 24 አጋለጡ። የአብይ አህመዱ ብልጽግና ለአርኤስኤፍ ታጣቂዎች የሚሰጠው ወታደራዊና ፖለቲካዊ ድጋፍም ሀገሪቱን በቀጠናው የኤሚሬቶች ተላላኪ አድርጓታል ተብሏል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በትግራይ ክልል ያለው የስልጣን ሽኩቻ ተባብሶ በመቀሌ ከፍተኛ ውጥረት ነግሷል። በትግራይ የፖለቲካ መድረክ ላይ ለወራት ሲብላላ የቆየው የጊዜያዊ አስተዳደሩና የህወሓት የስልጣን ሽኩቻም ወደ ለየለት ፍጥጫና መዋቅራዊ መፈራረስ ተሸጋግሯል። የጀነራል ታደሰ ወረደ የስልጣን ዘመን መራዘምን ተከትሎ በመቀሌ የተከሰተው ይፋዊ የኃይል አስተላለፍ ለውጥም ክልሉን ዳግም ወደማይታወቅ የፖለቲካ ቀውስ ውስጥ ሊከተው ከጫፍ ተቃርቧል። በሹመትና በስንብት የታጀበው የሁለቱ ኃይሎች ሽኩቻም ህወሓት በክልሉ የነበረውን የበላይነት ጥያቄ ውስጥ የከተተ ክስተት ሆኗል። በትግራይ ክልል በጊዜያዊ አስተዳደርና በህወሓት ቲፒኤልኤፍ መካከል የተፈጠረው የስልጣን ሽኩቻ ወደ ለየለት ፍጥጫ ማምራቱ ተረጋግጧል። የጀነራል ታደሰ ወረደ የስልጣን ዘመን መራዘምን ተከትሎ የተቀሰቀሰው ያለመግባባት ቀድሞውኑ በውስጥ ክፍፍል ለደከመ ህወሓትና ለክልሉ መረጋጋት አዲስ ስጋት ደቅኗል። ጀነራል ታደሰ ወረደም ስልጣናቸው ከተራዘመ በኋላ ባሳለፏቸው 14 ቀናት ውስጥ 3 ጊዜ መግለጫ ለመስጠት መሞከራቸው በክልሉ ፖለቲካ ላይ ጥርስ ማውጣታቸውን ያመላከተ ሆኗል። ጀነራሉ በግርግር የሚለቀቅ ስልጣን የለም በማለት ከህወሓት የሚደረግባቸውን ግፊት ውድቅ ያደረጉ ሲሆን በተግባርም የተወሰኑ ባለስልጣናትን ከኃላፊነት ማንሳት መጀመራቸው ተሰምቷል። የክልሉ ልሳን የሆነው የትግራይ ቴሌቪዥን ዋና ስራ አስኪያጅ አቶ አባዲ ገብረስላሴም በታደሰ ወረደ ትዕዛዝ ከኃላፊነታቸው መሰናበታቸው ተረጋግጧል። በሌላ በኩል ደግሞ የጊዜያዊ አስተዳደሩ ምክትል ፕሬዚዳንት አቶ አማኑኤል አሰፋን ጨምሮ ሌሎች ለህወሓት የሚወግኑ ከፍተኛ አመራሮችም በጀነራሉ ፊርማ ለመሰናበት ከጫፍ መድረሳቸው ተጠቁሟል። የህወሓት አመራሮችም በመቀሌ የሚደረጉ የካቢኔ ስብሰባዎችን በማቋረጥ በአክሱም ከተማ ለድርጅታዊ ስብሰባ መቀመጣቸው ታውቋል። የህወሓት አመራሮች ጊዜያዊ አስተዳደሩ ይፍረስ፣ ነባሩ የህወሓት መዋቅር ይመለስ የሚል አቋም እያራመዱ መሆናቸውም ታውቋል። ከጊዜያዊ አስተዳደሩ ጋር የተፋጠጠው ህወሓት በሚቀጥሉት 10 ቀናት ውስጥ ነገሮች ይስተካከላሉ የሚል ማስጠንቀቂያ መስጠቱ ደግሞ ቀጣይ እርምጃዎችን ተጠባቂ አድርጓቸዋል።
ይህንን ተከትሎም ወደ አማራና አፋር ክልሎች የሚያስወጡ ዋና ዋና መውጫና መግቢያ መንገዶች እንዲዘጉ ህወሓት አቅጣጫ መስጠቱ ተሰምቷል። ይህ እርምጃ በክልሉ ያለውን የንግድና የሰዎች እንቅስቃሴ ከመገደቡም በላይ ውጥረቱ ወደ ወታደራዊ ፍጥጫ ሊያመራ ይችላል የሚል ስጋት ፈጥሯል። በአሁኑ ወቅትም በመቀሌ ያለው ሁኔታ እጅግ አሳሳቢ ሆኖ የቀጠለ ሲሆን በአንድ በኩል ስልጣኑን ለማስጠበቅ ቆራጥ አቋም የያዘው የጀኔራል ታደሰ ወረደ ቡድን፣ በሌላ በኩል ደግሞ መዋቅራዊ ህልውናዬ አደጋ ላይ ወድቋል የሚለው ህወሓት የፈጠሩት ፍጥጫ የክልሉን የወደፊት ዕጣ ፈንታ ጥያቄ ምልክት ውስጥ ጥሎታል። በኦሮሚያ ክልል በአማራ ተወላጆች ላይ የሚፈጸመው ግፍና መፈናቀል በመንግስታዊ መዋቅር የሚታገዝ ስልታዊ ጥቃት መሆኑ ተገለጸ። በተለይም በምዕራብ ኦሮሚያ ኖኖ ወረዳና በምስራቅ ወለጋ አካባቢዎች የቀጠለው አሰቃቂ ጭፍጨፋ አማራው ራሱን ችሎ በፖለቲካዊና በማህበራዊ ጉልበት ካልቆመ በቀር የመጥፋት አደጋው ከደጃፉ መድረሱን ያመላከተ ነው ተብሏል። በኦሮሚያ ክልል በተለያዩ አካባቢዎች የሚኖሩ የአማራ ተወላጆች ላይ ያነጣጠረው ጥቃትና መፈናቀል አሳሳቢ ደረጃ ላይ መድረሱን ተከትሎ ድርጊቱ በክልሉ መዋቅር የሚታገዝ ስልታዊ የዘር ማጥፋት ወንጀል ነው ሲሉ የአካባቢው ምንጮችና ተጎጂዎች ድምፃቸውን እያሰሙ ይገኛሉ። በተለይም በምዕራብ ኦሮሚያ ኖኖ ወረዳና በምስራቅ ወለጋ አካባቢዎች እየተፈጸመ ያለው ግድያና መፈናቀል አማራው እንደ ሕዝብ ህልውናው አደጋ ላይ መውደቁንና ራሱን ችሎ በፖለቲካዊና በማህበራዊ ጉልበት ካልቆመ የመጥፋት አደጋው የከፋ እንደሚሆን ተመላክቷል። በዛሬው በምዕራብ ኦሮሚያ ኖኖ ወረዳ መዳሎ ቀበሌ በተፈጸመ ጥቃትም ከፍተኛ የሰው ህይወት የጠፋበትና ንብረት የወደመበት ጉዳት መድረሱ ታውቋል። ከአንድ ዓመት በፊት የኖኖ ወረዳ አስተዳዳሪ ለኦሮሞ ተወላጆች መሳሪያ ገዝተን እናስታጥቃቸዋለን በማለት በይፋ የገቡትን ቃል ተከትሎ በአሁኑ ወቅትም የሸኔና የኦሮሞ ልዩ ኃይል ታጣቂዎች በወረዳው አስተዳዳሪ አማካኝነት ወደ አካባቢው ገብተው ጥቃት እንዲፈጽሙ መደረጋቸውን የአካባቢው ምንጮች ለአስራት ገልጸዋል። ይህ ሁሉ የተቀናጀ ጥቃት በንጹሐን አማራዎች ላይ ሲፈጸምም በአካባቢው የሰፈረው የብልጽግና 89ኛ ክፍለ ጦር ትዕዛዝ አልተሰጠኝም በሚል ሰበብ በዝምታ ይመለከት እንደነበር ተገልጿል። ይሁን እንጂ አማራው ራሱን ለመከላከል ያጸፋ እርምጃ መውሰድ ሲጀምር የብልጽግናው መከላከያ ጣልቃ በመግባት ለአጥቂዎቹ ድጋፍ እንደሚሰጥ ነዋሪዎቹ በምሬት ገልጸዋል። የአማራን መሬት አፈናቅላችሁ ውሰዱ የሚል መመሪያ በክልሉ አመራሮች በኩል ለታጣቂዎችና ለተወሰኑ የህብረተሰብ ክፍሎች እየተሰጠ መሆኑንም ነዋሪዎቹ ገልጸዋል። በሌላ በኩል በምስራቅ ወለጋ ዞን አማራዎች በሚኖሩባቸው 5 ወረዳዎች የክልል የዞንና የወረዳ ባለስልጣናት ባንገርጉትን ከተማ ዝግ ስብሰባ እያደረጉ መሆናቸው ተሰምቷል። የዚህ ስብሰባ ዋና ዓላማም የአማራ ተወላጆችን በዘመቻ ማፈናቀልና የአማራ ይዞታ የሆኑ ስፍራዎችን መዋቅራዊ በሆነ መንገድ መቆጣጠርን ኢላማ ያደረገ መሆኑ ተገልጿል። በኦሮሚያ ክልል የሚፈጸመው ጥቃትም በግለሰቦች ደረጃ ሳይሆን በኦህዴድ ብልጽግና መዋቅር በግልጽ የሚመራ መሆኑም ተጠቁሟል። በመላ ኦሮሚያ የሚኖሩ አማራዎች ከቀን ወደ ቀን እየከፋ በመጣው የዘር ማጥፋት ወንጀል ምክንያት ኢላማ መሆናቸውን ተከትሎ ከፍተኛ ጥንቃቄ እንዲያደርጉና ራሳቸውን እንዲከላከሉም ጥሪ ቀርቧል። አማራው ራሱን ችሎ እንደ ህዝብ ካልቆመና ፖለቲካዊ ጉልበት ካላገኘ በቀር በክልሉ እየተካሄደ ያለው መዋቅራዊ ጥቃት የህልውና አደጋ መሆኑ አያጠራጥርም ሲሉ ጉዳዩን በቅርበት የሚከታተሉ ወገኖች ይገልጻሉ። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ በንጹሐን አማራዎች ላይ እየተፈጸመ ያለውን ስልታዊ ጭፍጨፋ ትኩረት እንዲሰጡትና ድምፅ እንዲሆኑም ጥሪ ቀርቧል። በአብይ አህመድ የሚመራው የብልጽግናው አገዛዝም መንግስታዊ መዋቅርን በመጠቀም የሚፈጽመው የዘር ማጥፋት ወንጀል በዓለም አቀፍ ህግ የሚያስጠይቅ በመሆኑ ዓለም አቀፉ ማህበረሰብ ዝምታውን ሰብሮ ጣልቃ እንዲገባም ተጠይቋል። የብልጽግናው አገዛዝ በሱዳን የውስጥ ጉዳይ ጣልቃ በመግባት የተባበሩት አረብ ኤሚሬቶችን ስውር አጀንዳ በቀጠናው እያስፈጸመ መሆኑን ቢቢሲ አፍሪካና ፍራንስ 24 አጋለጡ። የአብይ አህመዱ ብልጽግና ለአርኤስኤፍ ታጣቂዎች የሚሰጠው ወታደራዊና ፖለቲካዊ ድጋፍም ሀገሪቱን በቀጠናው የኤሚሬቶች ተላላኪ አድርጓታል ተብሏል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ቀጠናዊ መልክ እየያዘ በመምጣት ላይ ባለበት በዚህ ወቅት የአብይ አህመድ አገዛዝ ለፈጥኖ ደራሽ ኃይሉ አርኤስኤፍ እያደረገ ነው የተባለው ወታደራዊና ፖለቲካዊ ድጋፍ ለምስራቅ አፍሪካ ከፍተኛ የደህንነት ስጋት መደቀኑም ተገልጿል። ቢቢሲ አፍሪካና ፍራንስ 24 ያወጡት ሰፊ የትንታኔ ዘገባ እንዳመለከተውም
አብይ አህመድ በሱዳን ውስጥ ጉዳይ ጣልቃ በመግባት የተባበሩት አረብ ኤሚሬቶችን ስልታዊ ፍላጎት እያስፈጸመ ይገኛል ብለዋል። ሪፖርቶቹ የብልጽግናውን አገዛዝ በቀጠናው የአረብ ኤሚሬቶች ታማኝ ተላላኪ በማለት የገለጹ ሲሆን ይህም የሀገሪቱን ገለልተኛነት ጥያቄ ውስጥ ከተቷል ብለዋል። ይህ የብልጽግና ወገንተኝነት በሁለቱ ሀገራት ድንበር ላይ ያለውን ውጥረት ከማባባሱ ባለፈም ሀገሪቷን ከሱዳን ሉዓላዊ ጦር ጋር ወደ ቀጥተኛ የዲፕሎማሲና ወታደራዊ ፍጥጫ እያስገባት መሆኑም ተመልክቷል። የኢትዮጵያና ሱዳን ድንበር የሆኑት መተማና ኮርሙክ አካባቢዎችም ለቀጣይ ጦርነት መስፋፋት ቁልፍ ስፍራዎች ሊሆኑ እንደሚችሉ ተጠቁሟል። የአረብ ኤሚሬቶችና የብልጽግናው አገዛዝ ጥምረትም የሱዳን ጦርነትን በማራዘም የምስራቅ አፍሪካን ሰላም አደጋ ላይ እየጣለው መሆኑን ተንታኞች በተደጋጋሚ ይገልጻሉ። በተለይም ከሰሞኑ የአውሮፓ ህብረት በኢትዮጵያ ሱዳን ድንበር ላይ ገለልተኛ ታዛቢዎች ይሰማሩ በማለት ያቀረበው ጥሪ የኢትዮጵያን ጣልቃ ገብነት በገለልተኛ አካል ለማረጋገጥ የታለመ ዲፕሎማሲያዊ እርምጃ ነው ተብሏል። ዓለም አቀፍ የፖለቲካ ተንታኞች እንደሚሉትም አብይ አህመድ የውስጥ ቀውሱን ወደ ጎረቤት ሀገር በማላከክና የውጭ ኃይሎችን አጀንዳ በማስፈጸም የሚከተለው መንገድ ምስራቅ አፍሪካን ወደማይመለስ ትርምስ ሊከተው ይችላል ብለዋል። የኢትዮጵያና ሱዳን ግንኙነት አሁን ካለው ውዝግብ ባለፈም ወደ ውክልና ጦርነት እያመራ መሆኑም የቀጠናውን ሀገራት ለከፋ የፖለቲካና የሰብአዊ ቀውስ ሊያጋልጥ እንደሚችል ሪፖርቶቹ አስጠንቅቀዋል። የአብይ አህመድ ተላላኪ አረጋ ከበደ በአማራ ክልል የሚደረገውን ምርጫ አጣብቂኝ ውስጥ መግባቱን አመነ። በዚህ አንድ ወር ውስጥ አገዛዙ ለመልሶ ማጥቃት መዘጋጀቱን የገለጸው የብአዴን ቁንጮ አሁንም ጦርነቱን በመፍትሄነት አስቀምጧል። የአረጋ ከበደ ዛቻ ሰሞኑን አገዛዙ የደረሰበትን ተከታታይ ሽንፈት ተከትሎ ለማጽናኛነት የቀረበ ምላሽ ነው ተብሏል። ዝርዝሩን ይዘናል። ተጨማሪው እንደሚከተለው ይቀርባል። የአብይ አህመድ ተላላኪና ክልሉን ለኦህዴድ ያስረከበው አረጋ ከበደ በአማራ ክልል ስላለው አጠቃላይ ሁኔታ ተናግሯል። አረጋ ከበደ እንደሚለው በክልሉ በቅርቡ ይካሄዳል የተባለው የምርጫ ሂደት አጣብቂኝ ውስጥ ገብቷል። አገዛዙ በአማራ ክልል ያቀደው ምርጫ አስቸጋሪ በሆነ ሁኔታ እያለፈ እንደሚገኝም አምኗል። በዚህ ምክንያት ዛቻ የሰነዘረው የአብይ አህመድ መልእክተኛ የተለመደ ክልሉን እናድናለን የሚለውን መልእክቱን አስተላልፏል። አረጋ ከበደ ወደ ስልጣን ከመጣ ወዲህ የክልሉ ቀውስ ተባብሶ ፋኖ የተቆጣጠራቸው አካባቢዎችም ቁጥር ከጊዜ ወደ ጊዜ በመጨመር ላይ ነው። በተለይ ብልጽግና ምርጫ ብሎ ለሚቀልድበት እንቅስቃሴ የፋኖ ምላሽ ከባድ በሆነ ደረጃ ቀጥሏል። በቅርቡ እንኳን በደቡብ ጎንደር ለምርጫ እንቅስቃሴ ባደረጉ ያገዛዙ ሰዎች ላይ በተፈጸመ ጥቃት በርካታ ያገዛዙ ሰዎች መገደላቸው፣ በምላሹም የአብይ አህመድ ወታደሮች ቤተክርስቲያን በመግባት ጭምር ንጹሐንን መግደላቸው ይታወሳል። ይህንን ክልል መራዋለው የሚለው አረጋ ልክ እንደ አብይ አህመድ ሁሉ አገዛዙ ተስፋ ያለው ለማስመሰል የተለያዩ ሪፖርቶችን ሲያቀርብም ተሰምቷል። የስልጣን ወንበር ማስጠበቂያ ነው የተባለውን ምርጫ ደግሞ ያረጋ ከበደ ልዩ ትኩረት ሆኖ መጥቷል። በመጪው አንድ ወር ውስጥ ምርጫውን ለማድረግ ጥረት እንደሚደረግ የገለጸው ምስለኔው አረጋ ከበደ የገባበትን አጣብቂኝ አሁንም በጦርነት ለማካካስ መዘጋጀቱን አመልክቷል። ይህም ቢሆን ግን ክልሉ አሁንም በየአቅጣጫው በጦርነት ውስጥ ሲሆን ያገዛዙ ሰራዊትም የሚከፍለው የህይወት ዋጋ ከጊዜ ወደ ጊዜ በመጨመር ላይ ነው ይባላል። አገዛዙ በዚህ ምክንያት በሰላማዊ ሰዎች ላይ የሚፈጽመውም የበቀል እርምጃ በዛው መጠን ተባብሰዋል። ለአብነት ያህልም በሰሜን ወሎ ዞን በራያ ቆቦ ወረዳ የአብይ አህመድ አገዛዝ በዛሬው ዕለት ብቻ ንጹሐንን ገድሏል። ዛሬ ሚያዝያ 17 2018 ዓ.ም ከጠዋቱ 4 ሰዓት ተኩል ላይ የአማራ ፋኖን እርምጃ መቋቋም ባለመቻሉ ቆቦ ከተማ አቅራቢያ መንደፈራ ሆኖ ባስወነጨፈው መድፍ ኮባ 04 ቀበሌ ጦርነቱ የማይመለከታቸው 2 የአንድ ቤተሰብ ልጆችና አንድ ከቤት የተቀመጡ ሽማግሌ ህይወት ተቀጥፏል። ያለ ጦርነት መኖር የማይችለው አገዛዙ በባለፈው ሳምንት በቆቦና በአርስቅኝ በአማራ ፋኖ በወሎ ሚኒሊክ እዝ 102ኛ ኮር በተወሰደበት ከባድ እርምጃ ብስጭት 2 ቤተክርስቲያኖችን በማውደም 1 የ8 ዓመት ህፃንን በመግደል እንዲሁም የቤተክርስቲያን ሰንበት ተማሪዎችንም ማቁሰሉ ይታወቃል። በዚህ ደረጃ ክልሉን ያመሰቃቀለው አገዛዝ ዛሬም ከወረቀት የማያልፍ ሪፖርቱ ላይ ያተኮረ ይመስላል ተብሏል። በቤንሻንጉል ጉሙዝ ክልል በመተከል ግልገል በለስ ማረሚያ ቤት በተከፈተ ጥቃት በትንሹ 7 ሰዎች መገደላቸው ተነገረ። ጥቃቱ የተከፈተው ታጣቂዎች ማረሚያ ቤቱን ሰብረው ለመግባትና እስረኞችን ለማስለቀቅ ከሞከሩ በኋላ ነው ተብሏል። ታጣቂዎቹም ግልገል በለስ ሙሉ ከተማዋን በመክበብ ጥቃት እንደከፈቱም ተነግሯል። ዝርዝሩ እንደሚከተለው ይቀርባል።
የቤንሻንጉል ጉሙዝ ክልል ቀውስ ያገረሸበት ይመስላል። አንዴ በኦነግ ሸኔ፣ ሌላ ጊዜ በጉሙዝ ታጣቂዎች የሚታመሰው ክልሉ አሁን ደግሞ ወደ አገዛዙ ተቋማት ጥቃት ለመሸጋገር በቅቷል። በቤንሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤትን ሰብረው ለመግባት የሞከሩ ታጣቂዎች ጥቃት ከከፈቱ በኋላ የንጹሃን ሕይወት መቀጠፉን፣ በሌሎች አካባቢዎችም ጥቃት መቀጠሉ ተነግሯል። ቢቢሲ ያነጋገራቸው ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደሚያስረዱት ታጣቂዎቹ በመተከል ዞን በግልገል ከተማ ተኩስ የከፈቱት ለአርብ ሚያዝያ 16 2018 ዓ.ም አጥቢያ 11 ሰዓት ገደማ ላይ ነው። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸውን የሚገልጹት ዶክተር መብራቱ ዋና ኢላማ የነበረው ግን በከተማዋ የሚገኘው ማረሚያ ቤትን መቆጣጠር እንደነበር አስረድተዋል። ቢቢሲ ያነጋገራቸው ነዋሪዎችም ማረሚያ ቤቱ ላይ ጥቃት መከፈቱን አረጋግጠዋል። አንድ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት፣ ማረሚያ አካባቢ የራሳቸውን አባላት ለማስፈታት ሞክረዋል ብለዋል። ሌላ ነዋሪም ጥቃቱ የተከፈተው በጉሙዝ ታጣቂዎች መሆኑን ጠቅሷል። አንድ ነዋሪ እንደገለጸው ታጣቂዎቹ ተኩስ መለዋወጥ የጀመሩት ከማረሚያ ቤት ፖሊስ ጋር ሲሆን ኋላ ላይ ያገዛዙ ፖሊስ፣ ሚሊሻና የፌዴራል ፖሊስ ለተከፈተው ጥቃት ምላሽ በመስጠታቸው አውዱ ወደ ጦርነት ተቀይሯል። ታጣቂዎቹ በከፈቱት ጥቃት በአካባቢው ስራ ላይ የነበሩ 7 የቄራ ሰራተኞች መገደላቸውን ነዋሪዎችና የፓርላማ አባሉ ተናግረዋል። አንድ ነዋሪ ደግሞ የተገደሉ ሰዎች ቁጥር 5 እንደሆነ ጠቅሷል። ማረሚያ ቤቱና የከተማዋ ቄራ የሚገኙበት ስፍራ ተቀራራቢ መሆኑን የሚያስረዳው ሌላኛው ነዋሪ በአጋጣሚ በመሃል የተገኙት የቄራ ሰራተኞች 7 አካባቢ የሚሆኑት ተገለዋል። ዶክተር መብራቱም በተመሳሳይ ትልቅ ተኩስ ነበር የፈጠሩት። በዚህ ሂደት ውስጥ ልኳንዳ ቄራ የሚሰሩ አራጆች ነበሩ። ምንም ስለማያውቁ ሌሊትም ስለሚወጡ እነርሱ በጣም ተጎድተዋል። 7 የሚደርሱ የቄራ ሰራተኞች መረጃ ነው ያለኝ ሲሉ ያለውን ሁኔታ አስረድተዋል። ከታጣቂዎቹ በኩል 2 ሰዎች መገደላቸውንም አክለዋል። አንድ ነዋሪም በመሃል የተወሰነ ኃይል እየተጨመረባቸው ሲመጣ ወደ ኋላ ፈገፈጉ። 2 ታጣቂዎች ስቴዲየም አካባቢ ወደቁ። ከሚሊሻም ደግሞ 1 ሰው ተመታ ሲል ተጨማሪ 3 ሰዎች መገደላቸውን አብራርተዋል። ታጣቂዎቹ ማረሚያ ቤቱ ላይ በከፈቱት ጥቃት ግን እስረኞችን ማስለቀቅ እንዳልቻሉ እነዚሁ የዓይን እማኞች ተናግረዋል። ከ2011 ዓ.ም አንስቶ ተከታታይ ጥቃቶች ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው የመተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊት ሸኔና በጉሙዝ ታጣቂዎች የሚፈጸሙ ጥቃቶች እየፈተኑት ይገኛሉ። ከ2011 ዓ.ም አንስቶ ተከታታይ ጥቃቶች ካስተናገደ በኋላ የተሻለ ሰላም ሰፍኖበት የነበረው መተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊት ሸኔና በጉሙዝ ታጣቂዎች በሚፈጸሙ ጥቃቶች እየታመሰ ይገኛል ተብሏል። በዚህ ሳምንት ረቡዕ ዕለት በዞኑ ቡለን ወረዳ ውስጥ በተፈጸመ ጥቃት 20 ሰዎች እንደተገደሉ አንድ ምንጭ ለቢቢሲ ተናግረዋል። የፓርላማ አባሉ ዶክተር መብራቱም በተመሳሳይ ከዚህ ጥቃት ቀደም ብሎ በድባጤ ወረዳ፣ ቡለን ወረዳ፣ በተለይም ወንበራ ወረዳ በሸኔ ታጣቂዎች፣ ድባጤም በጉሙዝ ታጣቂዎች ብዙ ንጹሃን ዜጎች በዚህ 10 ቀን ውስጥ ብቻ እንዳለቁ አስረድተዋል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 17 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ